በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ስም እጀምራለሁ። ቢስሚላህ አላሁመ ለከል ሐምዱ ሐታ ተርዳ ወለከል ሐምዱ ኢዛ ረዲት ወለከል ሐምዱ በዕደ ሪዳ ወሰላቱ ወሰላሙ ዐላ ሐቢቢና ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ይላሉ፣ አላህን ፍሩ፣ በልጆቻችሁ መካከል ፍትሃዊ ሁኑ ብለዋል። አላህም ሱብሓነሁ ወተዓላ እንደዚህ ብሏል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ ለዚነ አመኑ ኩኑ ቀዋሚነ ሊላሂ ሹሃዳአ ቢልቅስጥ ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን። እናንተ ያመናችሁ ሆይ ለአላህ ቀጥተኞች በትክክል መስካሪዎች ሁኑ። ሕዝቦችንም መጥላት ባለማስተካከል ላይ አይገፋፋችሁ፣ አስተካክሉ። እርሱ ማስተካከል ለአላህ ፍራቻ በጣም የቀረበ ነው። አላህንም ፍሩ፣ በምትሰሩት ውስጥም አዋቂ ነው። ሱረቱል ማኢዳ አንቀጽ 8። ወላጆች በልጆቻቸው ላይ መብት ወይም ሐቅ እንዳላቸው ሁሉ አላህ ሱብሓነሁ ወተዓላ ልጆችም በወላጆች ላይ መብት እንዲኖራቸው አድርጓል። ከነዚህ መብቶች መካከል የማስተማር፣ በአግባቡ ኮትኩቶ የማሳደግ፣ መሰረታዊ ፍላጎቶቻቸውን የማሟላትና በልጆቻቸው መካከል ፍትሃዊ መሆን ናቸው። በአንዳንድ ቤተሰቦች መካከል ከሚስተዋለው መጥፎ ድርጊት ውስጥ አንዱን ልጅ በፍትሃዊ ማሳደግ ያለመቻል ነው። አንዳንድ ወላጆች ሆን ብለው ለአንዱ ልጃቸው ስጦታ ሲያበረክቱ ሌላውን ይነፍጋሉ። በትክክለኛ እይታ ከተመለከትነው ይህ ተግባር በቂ ማብራሪያ እስካልተሰጠበት ድረስ በኢስላም ፍጹም ክልክል ወይም ሐራም ነው። ይህም አንደኛው ልጅ በተለያዩ ምክንያቶች ከሌሎች በተለየ ሁኔታ የሚያስፈልገው ነገር ሲኖር ማለት ነው። ለምሳሌ በህመም ምክንያት የተለየ እንክብካቤ የሚያስፈልገው በመሆኑ የተለየ መልካም ነገር በመስራት እሱን በማበረታታት ሌሎች ልጆችን ለማስተማር የሚሰጥ ሽልማት ወይም ቁርአን በቃሉ በማጥናት ሊሆን ይችላል። ከዚህ በተጨማሪ በኑዕማን ኢብኑ በሺር ረዲየላሁ ዐንሁ የተዘገበው ሐዲስ በቂ ማስረጃ ነው። ይሄውም አባቱ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ይወስደውና ለዚህ ልጅ ያለኝን አንድ ባሪያ ሰጠሁት አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምም ለሌሎች ልጆችህ ከዚህ ጋር ተመሳሳይ ነገር አድርገሃልን ብለው ጠየቁት። እሱም አላደረኩም ሲል መለሰላቸው። የአላህ መልእክተኛም እንግዲያውስ የሰጠኸውን ስጦታ መልሰህ ውሰድ አሉት። እናም አባቴ መጥቶ የሰጠኝን ስጦታ መልሶ ወሰደው በማለት ተናግሯል። ቡኻሪ ዘግቦታል። በሌላ ዘገባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህን ፍሩ፣ በልጆቻችሁ መካከል ፍትሃዊ ሁኑ ብለዋል። ቡኻሪ ዘግቦታል። በሌላ ዘገባ ላይም እንደተመለከተው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ላይ ምስክርነት አትጠይቁኝ፣ ለኢፍትሃዊነት ምስክርነት አልሰጥምና ብለዋል። ሙስሊም ዘግቦታል። ስለሆነም ወላጆች በልጆቻቸው መካከል ማበላለጥን ማስወገድ ይኖርባቸዋል። አንደኛውን ልጅ ብቻ ለይቶ ከሌሎች የተለየ ነገር መስጠት፣ ውለታ መዋል፣ ማሞገስና መንከባከብ በኢስላም ፈጽሞ የተከለከለ ተግባር ነው። ይህ ተግባር በእርግጥም በልጆቹ መካከል የሚፈጠረውን አሉታዊ ተጽዕኖ ማገናዘብ ግድ ይላል። በልጁ ቀጣይ ህይወት ውስጥም መጥፎ ባህሪ እንዲያድግ አስተዋጽኦ ያደርጋል። በልጆች መካከል ፍትሃዊ መሆን በአስተዳደግ ስርዓቱ ላይ አዎንታዊ ተጽዕኖ እንደሚኖረው ሁሉ ኢፍትሃዊ መሆን ደግሞ አሉታዊ ተጽዕኖ ያሳድራል። ከአሉታዊ ተጽዕኖዎች መካከል ለመጥቀስ ያህልም ልጆች ከወላጆቻቸው ያላገኙትን ፍትሃዊነት ከየት እናገኘዋለን ብለው ያስባሉ። በሀብት ክፍፍል ላይም በሐዲስ እንዴት መከፋፈል እንዳለበት ፍጹም ፍትሃዊ በሆነ ቁርአንና ኢፍትሃዊነትን በተወጉት የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ መሰረት በማድረግ ለልጆቻችን ማከፋፈል ይኖርብናል። ይህም የኢስላም ምሁራንን በመጠየቅ ሊሆን ይችላል። እዚህ ላይ አሁንም የኑዕማን ኢብኑ በሺርን ዘገባ መመልከት ያሻል። አባቴ ከሀብቱ የተወሰነውን ሰጥቶኝ ነበር።
እናቴ አምራህ ቢንት ረባህ ስለዚህ ጉዳይ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ጠይቀህ ምስክርነት ካልሰጡበት አልቀበለውም አለች። ስለሆነም አባቴ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ ሄዶ ስለሰጠኝ ስጦታ በመንገር ምስክርነታቸውን ጠየቀ። የአላህ መልእክተኛም ይህን ያደረግከው ለሁሉም ልጆችህ ነው ሲል ጠየቁት። አባቴም አይደለም ሲል መለሰላቸው። የአላህ መልእክተኛም አላህን ፍራ፣ ሁሉንም ልጆችህን እኩል ተንከባከብ አሉት። እናም አባቴ ተመልሶ በመምጣት የሰጠኝን ስጦታ ወሰደው። ሙስሊም ዘግቦታል። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።